እኔ ተመትቼ በእኔ ላይ ስታሾፍ ብድግ ብሎ አንዱ ወታደር ነው ሽጉጤስ ወይኔ ሽጉጤ በኖረኝ ነበር አቃጥለው ነበር አለ አንተን እኮ ነው እኔ እውነት ያ ቲያትር ይገርመኛል ኃይለኛ ነበር በኢትዮጵያ የቲያትር ታሪክ እውነት እኔ እንግዲህ ሌሎች አጋጥሟቸው ሊሆን ይችላል ሌሎች ከኛ በፊት የነበሩ ተዋናዮች የኛ ግን እድል ነበርኩ ያ እንትን አይገኝም ነበር አይ በትራጀዲ ቲያትር ተንኮለኛ ውስጡ ካለ ትናደዳለህ እያዘንክ ይሄኛው ግን እየሳክም ነው የምትናደደው ከልብ እኮ ነው የምትናደዳቸው አንተ ትስቃለህ እንደገና ደግሞ በኃይል ትናደዳለህ እንዲህ አይነት ሁለት ነገር የያዘ ቲያትር ነበር ያ ቲያትር አንተ እግዚኦ እኮ ነው አንተ እኮ ሞተ ነበር በርግጥ እኔ ሸለም ነበር እንዴ ታውቃለህ አይደል እንዴ ሸለም ነበር ያው ስለማዝን ስለማለቅስ ምናምን ወይኔ ልጅ ወይኔ እኔ ጌታ ነበር መባለው ይሄ አንተን ይሄ እርኩስ አንተም ትጫወተው ነበር አንድ ነገር ወዳደራለሁ አላዳንኩሽም ላይ የመጀመሪያ የመኪና መስኮት የሰበረው ማን ነው ብትባል በኢትዮጵያ ውስጥ እኔ ነኝ ዮሐንስ አፈወርቅ ነኝ በረዶን ረግጬ በጣም ጉዳት ደርሶብኛል እግሬ በዚህ በጎን በኩል ፍራክቸር ፈጥሮ እዛ ብረት ገብቷል አሁን አርሌ ገባው ብረቱ አጥንቴን ለማጣበቅ ነው የገባው አሁን ብረቱ ሞቶ ምናምን እንደ አጥንቴ ቦል ነው የሚገባለት ሚኒማም እንግዲህ እንደነገሩኝ ከሆነ ከ600,000 በታች ሲባል ትንሽ ከአቅሜም በላይ ሆነ እሱ ፕሮግራሙን ህዝቡ በጉጉት ምን ያህል እየጠበቀው እንደነበረ መቼም ታውቃለህ አየ ታሪኩ ለዚህ ነው ሁሉ ጊዜ ለአድማጮቻችን ክብር የሚመጥን ስራ እንስራ መላችሁ የሬዲዮ ጣቢያው ምን ያህል አስቸጋሪ ነገር ውስጥ ወድቆ እንደነበር ታውቃለህ እሺ አርቲስት ዮሐንስ አፈወርቅ እባላለሁ ይህንን የአብርሃም ቀናውን ቻናል ላይክ ሼር ሰብስክራይብ ያደርጋችሁ ፕሮግራሙን ተመልከቱ አመሰግናለሁ ውድ ተመልካቾቻችን የዛሬው እንግዳዬ ተወዳጁ አርቲስት ዮሐንስ አፈወርቅ ነው ጆኒ ዮሐንስ አፈወርቅ በበርካታ የመድረክ ቲያትሮቹ በፊልሞች ስራዎቹ የሚታወቅ ተወዳጅ አክተር ነው ዛሬ እንግዳዬ ሆኖ ስለቀረበልኝ በእኔም በእናንተም ስም ከልብ አመሰግናለሁ ከልብ አመሰግናለሁ ጆኒ እንዴት ነው ወደዚህ ሙያ የገባው እስቲ ስንጀምር እንደው እንዴት ገባክ አብርሽ በመጀመሪያ ደረጃ ካንተ ጋር ከረጅም ዓመት በኋላ በመገናኘቴ በስራ ነበር ካንተ ጋር የምንገናኘው ነገር ግን ከረጅም ዓመት በኋላ ካንተ ጋር በመገናኘቴ እጅግ በጣም ደስታ ተሰምቶኛል ይሄን መናገር ፈልጋለሁ ስቀጥል እንግዲህ ወደ ሙያው መቼ ነው የገባው እንዳልከኝ ይሄን ለመመለስ ያህል ወደ ሙያው ድንገት ነው የገባሁት ሆነ ለመናገር ሙያውን አስቤበት ሙያውን አውቄው ሰዎችን አይቼ ምናምን አይደለም የገባሁት እኔ ሙያ ውስጥ ትንሽ ለመስራት የምፈልገው ስዕል ነበረ በአጋጣሚ ሆኖ 4 ኪሎ አካባቢ እየሄድኩኝ ያለ ማስታወቂያ አየሁኝ የማስታወቂያ ቦርድ አካባቢ ነበረ ጆሊ ባርጋ ማለት ነው እዛ ጋር አየሁኝ ምንድነው በስነ ጽሁፍ በቲያትርና በስዕል በእነዚህ በሶስቱ ማስታወቂያ ወጥቶ ነበርና እኔ ደግሞ ስዕል ከልጅነቴም ጀምሮ ፍላጎት ስለነበረኝ ያንን ስዕል ለመመዝገብ በአዲስ አበባ ማስታወቂያና ባህል ቢሮ አማካኝነት እዚህ 5 ኪሎ ቅድስተ ማርያም አካባቢ ሄጄ በአጋጣሚ ተስፋዬ ሲማ ለብቻው ነበር ወንበሩ የተቀመጠው እዚህ ጋር ስነ ስዕል አለ እዚህ ጋር ስነ ጽሁፍ አለ እኔ ደግሞ ስዕሉ ላይ ነበር ፎከስ አድርጌ ሄድኩት እንዳጋጣሚ አይኑ ፍጥጥ አድርጎ ሲያይ
በቃ ለመመለስም ሼም ያዘኝና አሁን መለስ ብዬ ምን ፈለክ ሲለኝ አይ እሱ ብቻውን ያለው እንግዲህ ቲያትር ይላል ከስር ቲያትር መዝግበኝ ከዛ የሆነች የድሮ ቀይ እስኪሪብቶ የለችም ቀጭ ወጥቶ እሷን እንትን ላይ ያረጋል በጣም አተኩሮ አየኝ አይኑም ያስፈራል በወቅቱ እዛ ቲያትር ሰርተህ ታውቃለህ ሲለኝ አይ አላውቅም አልኩት እንደሚሰራም እንደማይሰራም ሆኜ ማለት ነው እዛ እሺ ችግር የለም የሆነ ሶሎሎኪ ይዘህ ትመጣለህ አለኝ መዘገበኝ ሶሎሎኪ እኔ የቲያትሩም ቋንቋ ስለሆነ ይሄ እንትን ሶሎሎኪ እንግዲህ ወይ ግጥም አንብብ ነው የሚለኝ ወይስ የሆነ ድራማ ስራ ነው የሚለኝ እንደምንም ተመራምሬ በቃ የሆነች ግጥም ይዤ ሄድኩኝ ትዝ ይለኛል ያበራ ለማ ግጥም በአጋጣሚ ያችን ምነው ፀሐይቱ ምነው ደማቂቱ ያለ ወትሮሽ መጣሽ ያውም በጠዋቱ ያውም በጥቅምቱ ሳንበላ ከሸቱ ሳንጠጣ ከግቱ የሚል ትንሽ ረዘም ይላል እሱን ሰርቼ ከመድረክ ወረድኩኝ አልፋል ተባልኩ ያው አልፌ ተስፋዬ ሲማን ኮርስ በዛው የቲያትሩን ዓለም በዚህ መልኩ ተቀላቀልኩ ነው የምለው እና ግን ተስፋዬ ሲማ ጋር እየሰራው ቢኒያም የሚባል ልጅ መጥቶ ወጋጋን የሚባል ክበብ ውስጥ የአዲሱ ፖስታ ቤት አካባቢ ወደ ቸርቸር አካባቢ እዛ ቲያትር ጀመርኩ ማለት ነው እንትን እያልኩ እዛው ቲያትር ጀመርኩ እዚህ ተስፋዬ ሲማ ጋር ኮርስ እየወሰድኩ እዛ ቲያትር እየሰራው እንደዚህ እያልኩኝ እዛ ሳላውቀው ለካ ይሄኛው ነገር በቃ በምሰራቸው ስራዎች በሙሉ ሰዎች እየመጡ አፕሪሼት ያደርጉኝ ነበር ያው ከልብ ነበር እኔ የምሰራው ከልብ በቃ ከልብ ወድጄው ሰራው ነበርና እንዴት ነው የተማርከው የት ነው ምናምን ሲሉኝ እኔ ያው እዚሁ ነው እየተማርኩ ያለሁት እዚሁ ክበብ ውስጥም እየተማርኩ ነው ያለሁት በሚል ብዙ አድናቂዎቼ እዛው እየሳሙኝ እዛው እየተሳሳምን እየሰራው አሳይ ነበርና በዚህ አጋጣሚ ያው ቲያትሩንም የመጀመሪያው እንትን ስለሆነ ለጥሩ ነገር ሀገር ፍቅር ለመቀጠር መነሻ የሆነኝ ፕሮፌሽናል ቲያትር ቤት ላይ ትላልቅ ስራዎችን ለመስራት በተለይ የቲያትር ስራዎችን ለመስራት ያበቃኝ የዛ ጅማሬ ነው እንግዲህ ነው ባጭሩ ማለት ነው አው የሚገርም ነው ጆኒ እንዴ ስለዚህ ምንም ሰዓት ለፋ ስለ ቲያትር ምንም ነገር ሳይኖር እኮ ነው ማለት ነው ሸተት ብለህ ትወና ውስጥ ራስን ያገኘው አው እንደዛ ነው ግን ሳለፋ ማለት ከገባው በኋላ ግን የለፋው ልፋት እሱ ይኖራል እሱ አይጠየቅም እሱ ያው አብርሽ አንተም ስለምታውቀው እንዴ በባዶ እግራችን እኮ እግራችን እስኪመለጥ ነው ከጥቁር አንበሳ ሽሮ ሜዳ ድረስ በእግሬ እየተመላለስኩ ምንሰራ የነበረው ገንዘብ አልልም ምን አልልም እኔ ብቻ ግን ቲያትር ሰርቼ በጀርባዬ መተኛት ነው የሚያረካኝ የነበረውና ሳላቀው ከስዕሉ ወደ ቲያትሩ መጣው ማለት ነው ምናልባት እኔ ስዕል ብስል ከነ አፈወርቅ ተክሌ እየተማርኩኝ የራሴ የሆነ ነገር ይኖረኛል ብዬ አስቤ ነበር የገባሁት ግን ሳላስበው ደግሞ ዳይቨርት አደረገ ወደ ቲያትሩ በቲያትሩም እግዚአብሔር የተመሰገነ ይሁን መድኃኔዓለም ክብር ምስጋና ይግባው ያው እኔ የደረስኩበት ደረጃ ደርሻለሁ እንግዲህ እኔ የደረስኩበት ደረጃ ያልደረሱ ብዙ የታገሉ ልጆች ነበሩ ለዚህ ማዕረግ ያልበቁ እኔ ቲያትር ቤትም እንግዲህ ያው ከተቀጠርኩ ከ23 ዓመት በላይ ሆኖኛል 23 ዓመቴ ነው ከዛ በፊትም ትንሽ ሰርቻለሁ እግዚአብሔር ይመስገን በቲያትሩ ጥሩ ደረጃ ደርሻለሁ ዋው አሁን ልክ ነህ ጆኒ ግን አሁንስ የስዕሉ ውስጥ አሁንም አይነካካህም ምክንያቱም የምትፈልገው ነገር ውስጥ ደም ውስጥ ካለ እኮ ያ ነገር መቼም ቢሆን ረፍት አይሰጥም ካላወጣኸው እና ምንም ለስዕል ከዛ በኋላ ጊዜ አላገኘህም በቃ ሙሉ ለሙሉ ነው የገባኸው ጊዜ አለማግኘት አይደለም በቃ ስዕሉን ምን እንዳስረሳኝ ይሄ ሙያ ነውም አይደለም ይሄ ሙያ ነው ያስረሳኝም አይደለም ምክንያቱም ብዙ በቂ ጊዜ ነበረኝና ግን በቃ ምን እንዳስተወኝ አላቅም በነገር ላይ ደብተሮችን የድሮ ስማር የስዕል ደብተር ሌላውን 10 ከ10 አላመጣም ወይ 20 ከ20 አላመጣም ስዕል ግን 10 ከ10 አመጣለሁ እና ኢቭን በህልሜ ታየኝ አንድ እንስሳ ካለ
ከነ ከለሩ ጭምር ከለሩን ባላገኘውም እንኳን እንዲህ ነው ብዬ በአይምሮዬ ያ ከለር እንዲህ ነው ብዬ ባላገኘውም አይምሮዬ ውስጥ ተቀምጧል። ያንን ከለር እዛ እንስሳ ላይ ወይ እዛ ነገር ላይ ማስቀመጥ ፈልጋለሁና ይሄ ነበር። ግን በኋላ ላይ ቲያትር ውስጥ ከገባው በኋላ ይሄ ነው ያንተ ስዕል እየተናገርክ አክት እያረክ መድረክ ላይ እየሰራ ያንተ ስዕል ይሄ ነው ተባልኩ መሰለኝ አላውቅም። በነገር ላይ በጣም ከፍተኛ ከብሔራዊ ቲያትር ጀምሮ ማለት ነው ብሔራዊ ቲያትር ሰርቻለሁ። መድረክ እነ የሰርጓ ዜማ ሌሎቹንም ሰርቻለሁ። አዲስ አበባ ቲያትርና ባህል አዳራሽ፣ አንድ ቃል፣ ራስ ቲያትር ብዙ ቲያትሮችን ሰርቻለሁ። መድረክ ላይ በቃ ወይ ሲጨበጨብልኝ ወይ ደግሞ መድረክ ላይ የሚያሳዝን ካራክተር ሰርቼ ከታዘነልኝ ያ ነው ለኔ ቁርሴ፣ ምሳዬ፣ ራቴ፣ ክፍያዬ ያ ስለሆነ እቤቴ ገብቼ በጀርባዬ ብቻ መተኛት ነው በቃ የሚያስደስተኝ። እንቅልፍ ይወስደኛል። ቲያትር ካልሰራው በቃ እንቅልፍ አይወስደኝም። ምናልባት ይሄ ነገር ይመስለኛል አሁን እያስረሳኝ ያለው የስዕል እንጂ አሁንም ድረስ ትንሽ ተምሬ ብስል ደስ ይለኛል። ስዕል ብስል ደስ ይለኛል። ቲያትር እድገት ክበብ ነበርክ? አሁን የሰርጓ ዜማ ስትለኝ ቲያትር እድገት ክበብ ውስጥ እንደነበርክ ትዝ አለኝ። እዛ የአቶ ተስፋዬ አበበ ልጅ ነበርክ ማለት ነው? አዎ። እዛ እንዴት ሆነ መሰለ፣ እዚህ ሀገር ፍቅርም ጠብታው የሚባለውን ሌሎቹንም ሰርቻለሁ እና የሰርጓ ዜማ ላይ አንድ ካሳሁን ለማ የሚባል ልጅ አንድ ቀን እዚች ሀገር ፍቅር መጥቶ ጆኒ ይፈልጋለሁ አለኝ። እኔ ብዙ አላውቀውም ልጁ። እሺ ብዬ ያው አርቲስት እንደሆነ ገምቼ እንትን አልኩኝ። ተስፋዬ አበበ ይፈልጉሃል ነው ያለኝ። ተጠርተን ሄድኮ ማለት ነው? ተጠርቼ ነው ከዚህ ሄድኩትና ለምን ፈለጉ ማናቸው ተስፋዬ አበበ አልኩት። የቴዎድሮስ ተስፋዬ አባት ቴዎድሮስ ተስፋዬ ሲለኝ ትንሽ ትዝ አለኝ እንጂ እሳቸውንም አላውቅም ነበር፣ ፋዘርን ማለት ነው። ከዛ አይ ችግር የለም እመጣለሁ አልኩኝ። ተቀጣጥረን ሄድን። እዛ ስደርስ ቀጥታ ፈተና ነው የተፈተንኩት። አስቤው አይደለም ወይ እሰራለሁ ብዬ አልመጣሁም። ፈተና ከፈተኑኝ በኋላ ግን ምንድነው ብዬ ስል አይ አንተ እዚህ አንድ የአውሬው እርግቦች የሚባል ቲያትር አለ፣ እዛ ላይ የአውሬውን ገጸ ባህሪ እንድትወክልልኝ እንድትሰራልኝ ፈልጌ ነው ሲሉኝ እሺ ብዬ በደስታ ተቀበልኩ። በጣም የሚገርም ስራ ነበር እሱ ስራ። የአውሬው እርግቦች እኔ አውሬ ሆኜ ነበር የምሰራው። በቃ ፋዘር እኔም ባዩ ቁጥር 10 ጊዜ ነው አጨብጭቡለት የሚባለው። እዛ ልምምድ እየተለማመደ ሰው ጥሩ ሲሰራ እሳቸው እንደዚህ በጣም እንዲህ ነበር ያስጨበጭባሉ። ልማር ገብቼ በቃ እንደዚህ ነበር የሚጨበጨብልኝና በዛው ቴዎድሮስ አይቶኝ ያንን እንትን ሰራ አይቶኝ ለምን የሰርጓ ዜማ ላይ አይሰራም? እዛ ላይ የሚሰራው ልጅ ለጊዜው ድንገት የሆነ ቦታ ስለሄደ እዛ ላይ ይስራልኝ አለ። በዛው ተስቤ የሰርጓ ዜማን ብሔራዊ ቲያትር ሰራው ማለት ነው። ለዚህ ቆንጆ ቲያትር እሱን ጀመርክ ማለት ነው። ከዛ በኋላ ነው እንትን የመጣ ጠብታው ኖ ጠብታውን ከሰራው ከስንት ዓመት ይሄ እኮ 92-3 አካባቢ ነው። ጠብታው 90 አካባቢ ነው ተዘጋለ። ተመልካቾቻችን እኔና ጆኒ መጀመሪያ የተያየ ነው በዚህ በጠብታ ቲያትር ላይ ነው። አብረን ሰርተናል። እዚህ ሀገር ፍቅር ቲያትር ቤት ረጅም ጊዜ ከሰራ ነው በኋላ ነው በቃ ክፍለ ሀገር ደግሞ ላሉ ለቲያትር ተመልካቾች ይዘን እንሂድ ተባባልን። ከበደ ደገፉ ነበር ያዘጋጀው። ደራሲው ደግሞ ሞገስ መንገሻ ይባላል። የእሱ ድርሰት ነበር። በጣም ቆንጆ ኮሜዲ ቲያትር ነበረ። እኔ ዮሐንስ፣ ትግስት ለክፍለ ሀገሩ ነው። አሜሪካን ሀገር ናት። ከዛ የክልሉማ እነ መስፍን አይፎክሩ እና እንደዚህ አሪፍ እንትና ዮሐንስ ማን ነው አዲስ እንደገና ደግሞ በኋላ ደግሞ እንትናም ተሰራ ቾምቤ አለም ሰገድ የቄሱን ፓርት ለሁለት ነው ሲሰሩት ነበር። በጣም ኃይለኛ ኮሜዲ ቲያትር ነበረ። ጆኒ እዛ ላይ በጣም የሚያሳዝን ጋሽ በቂ ነበሩ። አረ አንደ ዋና አንጋፋዎች ወርቃገኝ ሁለት አንጋፋ አርቲስቶች ነበሩ። አሁን ቅድም እንዳለው አቶ ወርቃገኝና አቶ በቀለ የሙናዬ መንበሩ ባለቤት ነበሩበት እና በጣም ፍርስ የሚያደርግ ለተመልካች ፋታ የማይሰጥ በሳቅ ግድል የሚያደርግ ቲያትር ነበር። እዛ ላይ የተገናኘነው ነበር መሰራው። እሱ ትራጀዲ ነው። እዚህ ጋር ይታወቅልኝ ተመልካቾቻችን በጣም እኔ ከማረሳው ጠብታ ውስጥ ቀኛዝማች መተው በጥፊ ከመቱኝ በኋላ እንባዬ ቱር ብላ የምትወርደው ነገር አብርሽ አንተንም ሊያስገድል የነበረበት የኔን ባሉሽ
አዎ በጣም ቆንጆ ቲያትር ነው። እዛ ላይ ነው የተዋወቅ ነው። እኔ በቃ ከዛ በኋላ ለካ ቆንጆ ቲያትር እውነትም ሰርቷል ማለት ነው። ተስፋዬ ሲማም ተማሪ መሆኑን ያወቅኩትም አሁን ነው። እንግዲህ እዚህ መጠያየቃችን ነው። እሺ ጆኒ፣ ከዛ በኋላስ ምን ምን ቲያትሮች ሰራ? እንዲህ ቆንጆ ነው የምትላቸው ሰዎች የማይረሷቸው? ከዛ በኋላ ቀዝቃዛው ረመጥ እዛው ብሔራዊ ቲያትር ከሰርግ ዋዜማ በኋላ ከዛ ምንድነው የሆንኩት 94 ላይ ተቀጠርኩኝ መሰለኝ ከጠብታው በኋላ ማለት ነው። እዚህ አገር ፍቅር አለ ራስ ቲያትር ረዣዥም ጥላ፣ የአንድ ቀን እስረኞች፣ የአና ማስታወሻ አንድ 5-6 ቲያትሮች ሰራው የወደቀውን ሳልጨመር ማለት ነው። እና ከዛ በኋላ ከ5 ዓመት በኋላ ደግሞ ሀገር ፍቅር በዝውውር መጣው። ሀገር ፍቅር ቲያትር ቤት እዚህ እነ ፎርፌን ማነው የቬኒሱ ነጋዴን ይሄ ሙዚቃዊ ድራማ አለ ምንድነው ፎርፌ ሙዚቃዊ ድራማ፣ ሌሎችንም በርካታ የቲያትር ስራዎችን ሰርቻለሁ እና በሁሉም በጣም እድለኛ ነኝ። ቆንጆ ስራ ሰርቻለሁ ብዬ አስባለሁ። በአብዛኛው ዋናውን ገጸ ባህሪ በመወከል ሰርቻለሁ። እግዚአብሔር የተመሰገነ ይሁን። አሜን አሜን። እንዲህ ነው እንግዲህ እያለን እዚህ ደርሰናል። ጆኒ በመድረክ ቲያትሮቹ ብቻ አይደለም የሚታወቀው፣ በፊልሞችም በተለይ እስካሁን ከሰው ልብ ውስጥ ያልጠፋ በኢትዮጵያ የፊልም ታሪክ ውስጥ አክሽን የሞላበት ለመጀመሪያ ጊዜ ያየ ነው የካራቴ ማርሻል አርት የታከለበት ፊልም ላይ ሰርቶ እስካሁን ከማንም ልቦና ውስጥ አልጠፋም። ምን ነበረ የፊልሙ ርዕስ? አላዳንኩሽም። ያው አላዳንኩሽም ድንገት ነው የመጡት። የፍጹም አጎናፍር ይባላል ወይም ፍጹም ካሳሁን የአብነት አጎናፍር ወንድም ማለት ነው። እሱና ማነው አንድ ብሔራዊ ያለ አንድ ልጅ መተው ካስት ሊያደርጉኝ ራስ ቲያትር እዚህ ስቴሪዮ ክለብ ይመጣሉ እና አዩኝና ይስቃሉ። ምንድነው የሚስቁብኝ ብዬ አልኩት ልጁን። አይ በቃ የሆነ ነገር ፈልገው ነው አለኝ። አይ እኔ እኮ ዝንጀሮ ፊቴ ላይ አላሰርኩም ምንድነው የሚስቁት ብዬ ስል ለካ እነሱ ያሰቡት ነገር ከአመት በላይ ተንገላተዋል ያንን ካራክተር ፍለጋ በቁመትም በእድሜም በመልክም ያገኙት የዛን ሰዓት እኔ በጣም ከፍተኛ ሳቅ ነበር የተቀበሉኝ። ከዛ አይደለም እንዲህ አይነት ነገር ስለፈለጉ ነው ብሎ ስክሪፕት አምጥቶ በቀጥታ ምንም ሳይለኝ ስክሪፕቱን ደረቴ ላይ ነው ያስቀመጠው። በቃ አንተ ነህ የምትጫወተው ብሎ የኔን ካራክተር የሚጫወተው ማት ሰው ገብቶ ነበር፣ አልቻሉትም። እና በዛ ምክንያት አላዳንኩሽንም ካስት ተደርጌ አምጣልኝ። የገጣሚው ልጅ ማን ነው ስሙ ጠፍቶኝ እኮ ዋሲውን በላይ እሱ ነው ይዟቸው የመጣው። ይቅርታ ስሙ ስለጠፋኝ በጣም ይቅርታ ዋስሽ። እንዲህ ኢንተርቪው ላይ ስትሆን ብዙ ነገር እንትን ይላልና እሱ ነው ይዟቸው የመጣውና በእሱ አማካኝነት አላዳንኩሽንም ለመስራት በቅቻለሁ። ምናልባት አላዳንኩሽም ባለሳሳት የመጀመሪያው ኢትዮጵያ ውስጥ አክሽን ፊልም ከተባሉትና ከተደነቁት አንደኛው የመጀመሪያው ይመስለኛልና እኔ በጣም የሚደንቀኝ ነገር በአንድ ነገር እወዳደራለሁ። አላዳንኩሽም ላይ የመጀመሪያ የመኪና መስኮት የሰበረው ማን ነው ብትባል በኢትዮጵያ ውስጥ እኔ ነኝ፣ ዮሐንስ አፈወርቅ ነኝ። እንዴት ነበረ እሱ ነገር? ምንድነው መሰለ የመኪናውን መስኮት አወጡት። ምክንያቱም ትንሽ ፕላስቲክነት ስላለው አይሰበርም። እሱ ማርቸዲስ ነበረች ትዝ ይለኛል። በዛች በማርቸዲስ ልክ በፍሬሟ ልክ መስታወት ገባለት። ከዛ በኋላ ቀጥታ አንድ ጊዜ ብቻ ነው ከውስጥ እንደዚህ ካሜራው ሹት የሚያደርገው። እኔ ከውጭ ነው የምመታው። አምጥቶ እንትና እዛ ውስጥ ይጨምረኛል። ግን መጥቶ ማጋጨት ነው። አዎ ሊያጋጨኝ አልቻለም። 3 ጊዜ ያመጣ ሊያጋጨኝ አልቻለም። ከዛ ይዘኝ ግባ አልኩት፣ እምቢ አለኝ። እኔ በቴስታ ነው እንግዲህ የነበረን ፍቅር። አንተ በራስህ ፈቃድ እሱ ማጋጨት ሲያቅተው አንተ በራስህ ፈቃድ መጣ። ቅዳሜ ዕለት ነው ዓርብ ዕለት ነው የተቀረጽኩት። እሑድ ዕለት ደግሞ ራስ ቲያትር ስራ ነበረኝ። ምንም ፈርስት ኤድ ኪት የለ ምን የለ፣ መኪናዋ ብቻ ናት ያለችው። ግን እኔ በድፍረት ለመጀመሪያ ጊዜ ኢትዮጵያ ውስጥ መስታወት በእንትን የሰበርኩት እኔ አደቀቀው። በቃ ፉል አለ። እዛ
አላዳንኩሽም ላይ ያለው እንትን ሪለው በቃ አንተ አልተጎዳህም? ምንም የተጫረ ነገር የለም። ራስ መታት ምናምን። እንደውም ይዞኝ የገባው ልጅ ዳዊት አባተ እንደዚህ ይዞኝ ሲገባ ወይኔ ብሎ እኔ እንትን ብዬንስ ትንሽዬ መስታወት መታ እዚህ እጁ ላይ እንደተሰካች ይችን መታከል ተሰክተ ወይኔ እጄ ላይ መጀመሪያ እሱን አላወቅም። ዝም ስል እንደዚህ ሰብሬ ውስጥ መኪናውን ፓፓ ሲል ጆኒ አለኝ። ዝም ሲል ወይኔ ሲል አለው ስለው በቃ ብራቮ ብሎ እንትን ሲል አየው። ከዛ በኋላ ራሱ መጎዳቱን አየው። እሱ አንተ ላይ ነበር አንተኔ ነበር። እኔ ምንም ነገር እግዚአብሔር ይመስገን የጥበብ አምላክ ነው። አንተ ራሱ ፈጣሪም የጥበብ አምላክ ስለሆነ እድለኛ ነኝ። እንደ ቅዳሜ እንደ እሁድ ስራ ነበረኝ እና እንደውም ከዛ በኋላ ታዋቂ ሆኖ ፊልሙ በጣም ዝነኛ ነበር። ወቅቱ በጣም ዝነኛ ነበር። ከሚገባው በላይ እንትን አገኘ። ተወዳጅ ፊልም ላይ ነው የሰራው። ከዛስ ምን ሰራህ ደግሞ? ከዛ ብዙ ፊልሞች ላይ ትዝ የሚሉ አሉ። ዝም ብሎ ለማስታወስ ያህል እነ ፍሪደም፣ እነ ኤልሻዳይ ብዙ ናቸው። እነ ውሳኔ፣ ሌሎችም የምረሳቸው ብዙ ፊልሞች አሉ። ፊልሞች አሉ። ተከታታይ የቴሌቪዥን ድራማዎች ሰርታ እነ መለከት፣ ሌላም ነበረ። ይሄ ከነ መሰረት መብራቴ ጋር አንድ ጥሩ ፊልሞች ላይ አብዛኛው ዋናውን ገጸ ባህሪ በመወከል እንደዚሁም ደግሞ ገባ ብዬም እየወጣሁኝ የሰራኋቸው ፊልሞች አሉ። እግዚአብሔር የተመሰገነ ይሁን። በፊልሙም በቲያትሩም እኔ እድለኛ ነኝ። በተለይ ደግሞ አላዳንኩሽም ቀደም ያልከው ነገር በጣም የሚገርመኝ እስካሁን ድረስ ሕፃን ሆነው ያዩት መንገድ ላይ የሚያገኙን ጎረምሶች በፊት ሕፃን ሆነው በልጅነት አሁን ጎረምሳ ሆነው በጣም እየመጡ የሚጠመጠሙብኝ ትክክለኛ አባት ነህ፣ ትክክለኛ ዶክተር ነህ ብለው ያዩትም ያዘኑትም እኔ ያስለቀስኳቸው ሰዎችም እየመጡ በርካታ ሰዎች ለዛውም እንዴት እንደሆነ ታውቃለህ? አዲስ አበባ ብቻ ነው። እኔ የአዲስ አበባ ልጅ ነኝ፣ ግን ክፍለ ሀገር በሚሄድበት ሰዓት ብዙ ሰዎች አላዳንኩሽም ላይ ነው ፎከስ አድርገው ባላዳንኩሽም እንደሚያውቁኝ እንትን ብለው መተው አቅፈው ስመውኝ እውነት ለመናገር ትልቅ ክብር ያገኘሁበት ሞገስ ያገኘሁበት ስራ ነው። እውነት ነው ጆኒ። ባለፈው እኛ ቲያትር ስንሰራ አዳራሹ ሞልቶ ሰው መሬት ተቀምጦ የቻለ ግድግዳ የሚያገኘ ግድግዳ ተደግፎ ነበር የሚያየው። አሁን ግን ሰው የለም። እንደው እንኳን አይደለም ከፍለህ ግባ፣ እንደው ለምነን እንኳን እንደው 3 4 5 ሆነናና ግባ ስንለውም ሰው ተመልካች አይመጣም። እና እንዴት ነው እናንተ በዛ ስሜት ድሮ ባላችሁ ስሜት ነው እናንተ አሁንም እየሰራችሁ ያላችሁ? ግን ምንድነው ልዩነቱ? እንትና አይላችሁም? አይፈታተናችሁም? ስሜታችሁ ላይ ምን አለ መሰለ አንድ ህግ ያልተጻፈ ህግ ወደ ውስጥ ማስገባት አለበት። እኔ እዚህ ስቴጅ ማናጀር አገር ፍቅር ስቴጅ ማናጀር ሆኜ በምሰራበት ሰዓት ብዙ ጊዜ ተመልካችን እቆጣጠር ነበርና ከተወሰነ ጊዜ ወዲህ ተመልካች እየቀነሰ መጥቷል። እኔ አንድ ስራ ላይ እዚሁ አገር ፍቅር እየሰራው 300 ሰው መጥቶ በቃ ይሄ ቲያትር ይውረድ ብያለሁ። ምናልባት አሁን የዛ ግፍ ነው መሰለኝ። አሁን 100 ሰው ምናምን እኔ እናንተ በምንሰራበት ሰዓት ታውቃለህ ጭንቅንቅ ነበር። ግን አሁን ምን ሆነ መሰለ ብዙ ነገሮች ተለዋወጡ። በእርግጥ ጥናት የሚያስፈልገውም ነገር ነው። አንደኛው ግን ትልቁ ምክንያት ብዬ የምለው ሰፈሮች ወደ ራቅ ወዳለ ቦታ ሄደዋል። የቲያትር ተመልካች በብዛት የሚመጣባቸው ሰፈሮች አሁን የሉም። ይሄም አንድ ተጽዕኖ ይመስለኛል። የሚዲያውም ተጽዕኖ አለ። ማስ ሚዲያውም አሁን ብዙ ስራ እየሰራ ነው። ቲክቶክ፣ ፌስቡክ፣ የተለያየ ነገር ብዙ ነገር እየሰራ ስለሆነ አሁን
ትውልዱ ይመስለኛል አጭር ነገርም ለመደ መሰለኝ። በእርግጥ ጥናት ያስፈልገዋል ይሄ እና ብዙ ጥናት የሚያስፈልጋቸው ግን ለቲያትር ተመልካች አለመምጣት ምክንያት የሆኑ ነገሮች አሉና እነዚህ ነገሮች አሉ። ግን ምን ህግ አለ መሰለ ምናልባት እኛ ከ50 ሰው በላይ ከመጣ አሳዩ እንባላለን። ምክንያቱም 50 ሰው መጣ 1500 ሰው መጣ ለ50 ሰውም ለ1500 ሰውም እኩል ስሜት ማሳየት ነው ያለብን። ምክንያቱም ለጥበቡ እንጂ ታማኝ የምትሆነው ሰው ዛሬ መጣ ቀነሰ እንዲህ ልስራው ሰው ዛሬ አልመጣም እንዲህ ልስራው ብላ አይደለም መሰራው። ለጥበቡ ታማኝ መሆን አለብን። እኔ ራስ ቲያትር እያለሁኝ ለ10 ሰው ለ15 ሰው እንሰራለን። ያ 10 ሰው 15 ሰው ግን ልክ እንደ 1500 ሰው ቀና ብሎ ሌላ ነገር ሳያይ እንደዚህ አፍጥጦ አይቶን ነው የሚወጣው። ግን አንተ ታማኝ መሆን ያለብህ 5ም ሰው መጣ 10ም ሰው መጣ ሳትቀንስ ብዙ ሳታበዛ ስሜቶችን ሳትሸራርፍ ለተመልካች ታማኝ ሆነ መስጠት መቻል አለብህ። ይሄ ያልተጻፈ ህግ ነው። ግድ ነው። ለጥበቡ ታማኝ ሆነን ከፍለው ለገቡት ለነዛ ሶስቱም ሰዎች ቢሆን ያለንን ኃይል ተጠቅመን እንደምናሳይ ይሄንን እንድትናገርልኝ ነው። ጆኒ አዲስ አበባ ዩኒቨርሲቲ ቲያትሪካል አርት ተማሪ ነበር ካል አልነገርከንም? እስቲ አጫውተን። ያው አዲስ አበባ ዩኒቨርሲቲ 2008 ላይ ግራጁዌት አድርጌያለሁ። የመጀመሪያ ዲግሪ በቲያትር አርትስ አግኝቻለሁ ማለት ነው። ዋው! ይሄን መሰለ ትልቅ ነገር ሳትነግረን ያለፈው። ስለዚህ ጥሩ ተጠቅመህበታል። እንደገና ሙያህንም በትምህርትም እንትን ብለህበታል። ጎን ለጎን እያስኬድኩኝ ያው መከራ ቢኖርም ያው ብዙ ወጪ ነበረኝ። ደሞዜ ደግሞ ያን ያህል ለወጪው እንትን አለም፣ ግን ታግዬ ጨርሻለሁ። እሺ አሁን ጆኒ በምን ሁኔታ ላይ ነው የሚገኘው? አሁንም ቲያትር እየሰራ ነው? በአሁን ሰዓት ተወዳጁን ተናፋቂውን ታሪካዊ ቲያትር ባልቻ አባነፍሶ የተባለውን ቲያትር በአዲስ አበባ ቲያትርና ባህል አዳራሽ እየሰራው ነው ያለሁት። ሀገር ፍቅር ደግሞ የመጨረሻው ፍርድ የተባለ ቲያትር እዛም ላይ አንድ ቦታ ለመጀመሪያ ጊዜ አስተኔ ካራክተር የተጫወትኳት ናት። ግን እሷም ደግሞ ወይ ታስጨበጭባለች ወይ ታስቃለች። እሷን የአንድ ቃል ብቻ ተናግሬ ግን ማስጨበጭብባት ለመጀመሪያ ጊዜ የገጠመኝ ካራክተር አለ። ሀገር ፍቅር ቲያትር ብትመጡ የመጨረሻው ፍርድ የተሰኘ በጣም ቆንጆ ቲያትር በማን ያዘዋል እንደሻው የተተረጎመ ውርስ ትርጉም የጀርመን ቲያትር የጀርመን ጎቴ ቲያትር ታያላችሁ። እንግዲህ ታሪካዊ ቲያትሩም የባልቻ አባነፍሶ እሱንም እዛ ላይ አብርሽ እንዳይሄኝ ቆንጆ ካራክተር እየሰራው ነው ያለሁት። የመልእክተኛውን ካራክተር እየሰራው ነው ያለሁት። እየሰራው ነው። አሁን ምንም ቲያትር ለመስራት የሚያግደኝ ነገር የለም። ምናልባት የእግሬ ህመም ካላስተኛኝ በስተቀር ቲያትር እየሰራው ነው። ሌላም ደግሞ አሁን ፊልም ቢመጣ ፊልም እሰራለሁ፣ ሁሉንም እሰራለሁ ብዬ አስባለሁ። የሚያጣድፍ ምናምን እንቅስቃሴ ነገር ከሌለው በተወነነ አይከለክልህም። አዎ ይሄ ሩጫ ምናምን ቢኖረው ግን አሁን እሱ ይዘኛል፣ እቸገራለሁ። ግን አሁን ባለኝ በምሰራው ስራ ግን ጥሩ ውጤት እያመጣው ነው። ያው አንተም አይተኸዋል። የዚህን የሀገር ፍቅሩን አላየኸውም መሰለኝ፣ እየሰራው ነው። ግን ጆኒ አንድ ቲክቶክ ላይ በዝናብ ላይ ትንሽ አንከስ እያልክ ስትሄድ አይቼ ጆኒ ምን ሆነ ስል አይ እንደዚህ ሆኖ ነው የሚባል ነገር ሰማሁ። ምንድነው የሆንከው? ለምንድን ነው ያነከስከው? የተፈጠረ ችግር አለ? እሺ፣ አይ ጥሩ ጥያቄ ነው። ከዚህ በፊት እዚህ ሀገር ፍቅር ስቴጅ ማናጀር በነበርኩበት ሰዓት የዛሬ 6 ዓመት አካባቢ አይ ቲንክ ወደ መድረክ ልቆጣጠር ልገባ በረዶ በጣም ዘንቦ ነበር እና በረዶን ረግጬ በጣም ጉዳት ደርሶብኛል። እግሬ በዚህ በጎን በኩል ፍራክቸር ፈጥሮ እዛ ብረት ገብቷል። አሁን ምን አዳልጦ ወድቆ ነው? አዎ በረዶ ረገጥኩኝ። ሴራሚክ ወለል አለ እዚህ በረንዳው ላይ ሀገር ፍቅር በረንዳው ላይ። ሴራሚኩን እንዳጋጣሚ አላየሁትም። ነጭ ነው ሴራሚኩ፣ በረዶም ነጭ ነው እና በእግሬ ልክ ነው ያገኘኝ። ብድግ አድርጎ አፈረጠኝ። በዚህ በጎን በኩል
አጥንቴ የጎን እቺ ቦሎ አይለችም እሷ አካባቢ ፍራክቸር ፈጠረብኝ። ያው ሐኪም ቤት አቤት ሆስፒታል ብረት ገባልኝ እና ምንም ችግር የለውም ተብሎ ነበረ። ያው ለብዙ ጊዜ እኔ ምንም አያስነክሰኝም ምንም አይለኝ ነበር። አሁን ሄጄ ስመረመር እንዲወጣም ተብሎ ነበር ብረቱ ችግር የለውም ባይወጣም ተብሎ፣ ግን ሄጄ ስመረመር ብረቱ ትንሽ ብለድ ሰርኩሌሽን ላይ ችግር ፈጥሯል ተብሎ አጥንትህን ወደ አጥንትህ የሚደርስ ደም እያጠረ ነውና ትንሽ የአጥንት መበስበስ ያጋጥማል ተብዬ የራጅም ውጤት አለ ጥቁር አንበሳ፣ አቤት እንዲሁም ራስ ደስታ ተመርምሬ ሶስቱም አንድ አይነት መልስ ነው የሰጡኝ። ብረቱ መውጣት አለበት። ብረቱ መውጣት ብቻ ሳይሆን በቃ ቦል መቀየር አለበት፣ አጥንት አካባቢ እያበሰበሰው ነው ስለተባለ ያ ደግሞ የመንግስት ሆስፒታሎች ላይ ሕክምናው ብዙ አይሰጥም እንትን ነበር። ጥቁር አንበሳ ነበር እሱም ቀርቷል። ፈረንጆች እያመጡ ያንን ነገር ያረጉ ነበር፣ አሁን ቀርቷል። ምን ብረት ነገር ነው የፕላስቲክ የተሰራ ነው? ፕላስቲክ እና ብረት ነገር ነው። ቦል ነው ብረት ነው አይደል የገባው። ብረቱ አጥንቴን ለማጣበቅ ነው የገባው። አሁን ብረቱ ሞቶ ምናምን እንደ አጥንቴ ቦል ነው የሚገባለት ስለ እንደፈለገው እንትኑ እንዲንቀሳቀስ ማለት ነው። እና ያ ደግሞ እነ ዳኑ የአጥንት ስፔሻሊስት እዛ ነው በደንብ ሊገኝ የሚችለው የግል ሆስፒታል። ሚኒማም እንግዲህ እንደነገሩኝ ከሆነ ከ600,000 በታች ነው ሲባል ትንሽ ከአቅሜም በላይ ሆነ እሱ እና ያንን ጠይቆኝ ነው እንግዲህ ያየኸው። እዛች አካባቢ ነው ቁጭ ብዬ የጠየቀኝ እሱ። እንደዚህ ዝናብ ይዘንብ ነበረ። እኔም ያንን ይጠይቀኛል ብዬ አላሰብኩም ነበር። ጠየቀኝ። አዎ ሰው ሁሉ ልክ እንትን እንዳለው አዘነ። አዎ የኢትዮጵያ ሕዝብ በተለይ ለጥበብ ያለው እንትን እኔ ስላየሁት ስለማቀው እንግዲህ ታውቃለህ፣ እኛ ባለሙያዎች ሁሉም ዘመዳችን ነው። ማንም ይጨክንብህ የለም፣ ማንም እንትን የሚልብህ የለም፣ ፊቱን የሚያጠቁርብህ የለም። በተለይ አርቲስት ከሆንኩ እኔ ያየሁት ነገር ይሄን ነው። የኢትዮጵያ ሕዝብ ደግሞ ለዚህ ቅን ነው፣ ደግ ነው እና መንገድ ላይ ሲያገኘኝ ሊፍት የሚወስደኝ ሰው መንገድ ላይ ሲያገኘኝ ምን ሆነ ነው ብሎ እኔ ሊረዳ የሚፈልግ ሰው ነው ያለውና እኔ በኢትዮጵያ ሕዝብ አላፍርም። አሁን እንግዲህ ይሄ ከተቀበረ ከ6 ዓመት በኋላ ነው ይሄው ነው እንትኑ መውጣት ያለበት። ይሄን ከሰማህ መውጣት አለበት የሚባለውን ነገር ከሰማህ ስንት ጊዜ ሆነው? አሁን 2 ወር ሆኖታል። 2 ወር ሆኖታል። 2 ወር ሙሉ አሁን ምንም ማድረግ ሳትችል ዝም ብለህ ተቀምጠሃል። አዎ ያለው እንትን እንግዲህ ያው ገንዘቡ ከተገኘ አሁን የሆኑ ኮሚቴዎች እንቅስቃሴ ጀምረዋል። እነዛ ኮሚቴዎች ምንድነው እስቲ ከቻለን ሄደን ዳኑን እናነጋግራለን፣ ካልተቻለ ደግሞ አይ ገንዘብ ብቻ ነው የምንፈልገው የሚባልም ከሆነ የተወሰነ ገንዘብ ከየሀብታሙ ሊጠየቅ ነው። ሰይፉን ጋር ያሉ አሉ። ብቻ ብዙ የኮሚቴው ሀሳብ ስለሆነ እኔ እነሱ ውስጥ አልገባም፣ ግን ነግረውኛል ኮሚቴዎች። ስለዚህ የሆነ ነገር ተጀምሯል፣ አንተን ለመደገፍ ተጀምሯል፣ ግን እስካሁን እንቅስቃሴው አልተጀመረም። አንድ ሰው ጠፍቶባቸው ማለት አንድ የኮሚቴ አባል ጠፍቶ በስራ ምክንያት አልተገኘላቸውም። እስካሁን ሄደው እንትን አላሉ። እንግዲህ ተመልካቾቻችን በአርቲስት ዮሐንስ አፈወርቅ ላይ የደረሰውን የዳሌ ስብራት ነው የሚባለው፣ የዳሌ ስብራት እንግዲህ ያው የአጥንት ስብራት ገጥሞት የመጀመሪያውን ሕክምና በበቂ ሁኔታ አግኝቷል። ግን በወቅቱ ደግሞ ያ የገባው ብረት ደግሞ እንደገና ደግሞ ጊዜው ስላለቀ ከሰውነት ውስጥ መውጣትና እንደገና ደግሞ በኳስ መሰል ነገር መተካት አለበት ተብሏል። እንግዲህ እንዲህ አይነት ገዛ ወገናዊ ድጋፍ አይዞህ የሚባልበት ሰዓት ላይ ነው የሚገኘው እና ይህንን ድንቅ ኮከብ አርቲስት እንግዲህ እሱ ብቻውን ይህንን ማድረግ አይችልም፣ ከአቅሙ በላይ ነው፣ ምንም እንደምናየው ነው። ስለዚህ ውድ ተመልካቾቻችን የምትችሉትን ነገር በገንዘብም በሀሳብም አይዞህም በማለት እግዚአብሔር ምሕረቱን ያውርድልህ ማለት ቀላል አይደለም። አጠገቡ እንደሆናችሁ እንድታሳዩት በእግዚአብሔር ስም እኔም እለምናችኋለሁ። ጆኒ
ባለትዳር ነህ? ልጆች አሉ? አልነገርከንም። አዎ 2 ልጆች አሉኝ። ባለትዳር ነኝ። እንግዲህ የመጀመሪያው ልጄ ቅዱስ ዮሐንስ ይባላል። እናቱ ኢዛና ብላ ትጠራዋለች። ቅዱስ ወይም ኢዛና ዮሐንስ አፈወርቅ ነው። ሁለተኛዋ ልጄ ደግሞ አሁን 12 ዓመቷ ነው። ራሔል ዮሐንስ ትባላለች። ጎበዝ ተማሪ ናት። አሁን ወደ 6 ናት እና የሁለት ልጆች አባት ነው። ይባርክልህ። አሜን። ዘመንን ያርዝምልን። አሜን። ጤናን ይመልስልን። አሜን። ሌላ የምታመሰግነው ወይ ምን የምትለው አለ? ጭውታችንን ከመዝጋታችን በፊት እንግዲህ እኔ ምስጋናዬ ምንድነው መሰለ ቲያትር ውስጥ ገብተን ከልጅነት ጀምሮ እየሰራን ያለምንም ክፍያ በህዝብ ጭብጨባና በህዝብ ሳቅ በህዝብ ጉልበት እኛም ሙያውን እያሳደግን እዚህ ደርሰናል። አሁንም እኔ የማመሰግነው ህዝብ፣ የኢትዮጵያ ህዝብ ከዳር እስከ ዳር ማለት ነው። ይሄ እንዲህ ነው ማለት ሳይሆን የኢትዮጵያ ህዝብ ቲያትር ወዳጅ ነው። የቀድሞውን ምልከታውን አያሳጣን፣ እየመጣ ይሄን እኛንም ይጎብኘን፣ በምንችለውም ነገር ደግሞ እየረዳን ነው የኢትዮጵያ ህዝብና ስለ ቲያትር ያለውን ነገር እንደ ድሮ ይመልስልን። የኢትዮጵያ ህዝብ ይምጣ ይየን። ምናልባት አንዳንድ ጊዜ ኑሮ ውድነቱ ምኑም ላይመች ይችላል። ከዕለታት በአንድ ቀን እኛም ቢሆን እየጋበዝን ህዝቡን ማነቃቃት አለብን። ቲያትር ቀላል ነገር አይደለም። ባህሉን ሁሉን ነገር ይዞ ያለ ስለሆነ ቲያትር ባህልም ጠባቂ ነው፣ አሳይ ነው፣ ኢኮኖሚውንም የሚገልጽ ነው፣ ፖለቲካውንም የሚያሳይ ነውና ቲያትር ብሎም ሌሎቹም አርቶች እንዲሁ እይታ አያሳጣን፣ ይምጣ፣ አይዟችሁ ይበለን። የማመሰግነው የኢትዮጵያን ህዝብ ነው። በተረፈ ደግሞ በአሁን ሰዓት እየተሰሩ ያሉትን ቲያትሮች በቲያትር ቤት ደረጃ የሚሆን በግል ደረጃ እየሰሩ ያሉትን እነሱ ሳይደላቸው እንደደላቸው ቲያትር የሚሰሩትን አካላት በሙሉ ምስጋና ማቅረብ እፈልጋለሁ። እንደኔም ደግሞ እድሜ ዘመናቸውን በአርት ውስጥ የሚዳክሩትን በጥበብ ውስጥ የሚዳክሩትን ሰዎች ወደፊት ብሩህ ዘመን ይምጣ። የቲያትር ዘመን፣ የሙዚቃ ዘመን፣ የአርት ዘመን ይምጣ። ኢትዮጵያ ሀገራችንን እግዚአብሔር መድኃኔዓለም ሆይ አንድ ያርገን፣ ይጠብቅልን፣ አንድነቱን ይስጠን፣ ሰላም ይምጣልን፣ አንድነት ፍቅሩን ይስጠን ነው። እሺ አርቲስት ዮሐንስ አፈወርቅ ጆኒ ጊዜህን ሰጥተህን ይህንን የመሰለ ጭውውት ከኛ ጋር ስላደረግ በእኔም በተመልካችም በፕሮግራሚም ስም ትልቅ ምስጋናዬን አቀርባለሁኝ። አይዞህ፣ ጤናህን እድሜህን ይስጥህ። አሁንም በሙያህ እደግ። አሁንም ኮከብ ሁን፣ ብራ። አሜን። በጣም ነው የማመሰግነው። ሌላም ጊዜ ደግሞ መገናኘት ካለብን ደግሞ እንደዚሁ እየተገናኘን እንጫወታለን። አትጥፋብኝ። እሺ።